ሰላም እንደምናላችሁ ውድ የዩቲዩብ ተከታታዮቻችን፣ በዛሬው ዕለት በአዲስ የእግር ኳሳዊ ርዕስ ተመልሼ መጥቻለሁ። አብራችሁኝ እንድትቆዩ እስከ ፕሮግራሙ ፍጻሜ ድረስ ጋብዛችኋለሁ። ሰብስክራይብ፣ ላይክ እና ሼር ማድረግን አትርሱ። መልካም ቆይታ። ዛሬ የምናወራው ስለ ማንቸስተር ዩናይትድ በአሁኑ ሰዓት እያሳዩት ስላለው አቋም ነው። በተለይ በማይክል ካሪክ ስር ማንቸስተር ዩናይትድ የተነቃቃ ብቃትን እያሳዩ ይገኛሉ። 5 ጨዋታዎችን አድርጓል። ከ5ቱ ጨዋታዎች 4ቱን ሲያሸንፉ በአንዱ ደግሞ በቅርቡ ከዌስትሃም ጋር ያደረጉትን ጨዋታ አቻ ወጥተዋል ማለት ነው። ማንቸስተር ዩናይትድ በእነዚህ ጨዋታዎች ውስጥ ከባባድ ሊባሉ የሚችሉ ቡድኖችን ገጥሟል። በተለይ ማንቸስተር ሲቲ እና አርሰናልን ማሸነፍ ችለዋል። ከዛም በተጨማሪ ቶተናም እና ፉላምን እንደዚሁ መርታት ችለዋል። እነዚህም ቀላል የሚባሉ ተጋጣሚዎች አይደሉም። ምንም እንኳን ለምሳሌ ቶተናም በአሁኑ ሰዓት በጣም ደካማ አቋም ላይ ቢገኝም ለማንቸስተር ዩናይትድ በአጠቃላይ ባለፉት ዓመታት የሚፈትን ቡድን ሆኖ አግኝተነዋልና ይህ ድል በጣም ጥሩ የሚባል ነው። ባለፈው ደግሞ ከዌስትሃም ጋር ባደረጉት ጨዋታ በጣም አጣብቂኝ ውስጥ የሚገኙት ዌስትሃሞች ላለመውረድ ከሚያደርጉት ትግል ጋር ተያይዞ እንደዚህም ደግሞ በሜዳቸው ከመጫወታቸው አንጻር ከፍተኛ የሆነ ፈተናን ለማንቸስተር ዩናይትድ አቀርበው ነበር። ማንቸስተር ዩናይትድ ይህን ፈተና ማለፍ አልቻለም። ነገር ግን አቻ መውጣቱ ራሱ ጥሩ የሚባል ነው። ምክንያቱም በጣም በጥልቀት ሲከላከሉ የነበሩና ቡድኑን ሲረብሹ የነበሩ አጫዋች ሲከተሉ ነበር። ዌስትሃም በጣም የአየር ኳሶችን ሲያሸንፉ ነበር፣ ኳሶችን ሲነጥቁ ነበር። ምንም አይነት የስፔስ ሲነፍጓቸው ነበር እየሰጡም አልነበረም እና ይሄ በጣም ከባድ አድርጎት ነበር የማንቸስተር ዩናይትድን አጫዋት። ማንቸስተር ዩናይትድ በዛ ጨዋታ ላይ እንግዲህ በርካታ እድሎችን ፈጥሯል ማለት ይከብዳል። ለምሳሌ በመጀመሪያው አጋማሽ ሉክሾ መቶት ዋንቢሳካ ከመስመር ላይ ያወጣው ኳስ ነው የሚጠቀሰው እና ከዛ ውጪ ኦን ታርጌት ራሱ ብዙ ሙከራዎችን ማድረግ አልቻሉም ነበረ። በጥልቀት ሲከላከል የነበረውን የዌስትሃምን የተከላካይ መስመር ከፍሎ ማለፍ አልቻለም ነበር እና ይሄ በከባድ አድርጎት ነበረ ጨዋታቸውን እና ዌስትሃሞች ደግሞ በአየር ላይ ኳስ በጣም ጠንካራ ነበሩ። ክሮስ የሚደረጉ ኳሶችን ክሌም ሲያደርጉ ነበረ። እንቦሞ ረጅም ተጫዋች አይደለም እና ሼሽኮ ደግሞ ተጠባባቂ በላይ ስለነበር እሱ እስኪቀየር ድረስ የአየር ኳሶች ወይም ደግሞ የሚሻገሩ ኳሶች በጣም በዌስትሃም ተከላካዮች ሲጨረፉ ነበር የታየው። ከዛ በኋላ ቶማስ ሱቼክ እንግዲህ ዌስትሃምን መሪ ማድረግ ችሎ ነበረ። ከሱ ግብ በኋላ ማንቸስተር ዩናይትዶች በተሻለ መጠን ወደፊት ለመጠጋት ሞክረዋል፣ ቅያሬዎችን አድርገዋል እና ጫናን ለማሳደር ሞክረዋል እና ይህንን በመጠቀም ደግሞ ግቦችን ለማስቆጠር ጥረትን አድርገው ነበር። ነገር ግን እስከ 96ኛው ደቂቃ ድረስ መጠበቅ ነበረባቸው። ሴስኮ 96ኛው ደቂቃ ላይ ነበረ ግቧን ያስቆጠረውና አቻ ያደረጋቸው። የማንቸስተር ዩናይትድ የማሸነፍ ጉዞም እዚህ ጋር ተገቷል። ነገር ግን ስቲል 1 ነጥብ ማግኘታቸው አሁንም 4ኛ ሆነው ለቻምፒየንስ ሊግ ለማለፍ በሚያደርጉት ጥረት ውስጥ ጥሩ ጉዞን እንዲያደርጉ ወይም ደግሞ ጥሩ እድል እንዲኖራቸው ማድረግ ችሏል ማለት ነው። ስለዚህ አሁንም ከአስቶን ቪላ ጋር፣ ከቼልሲ ጋር፣ ከሊቨርፑል ጋር የሚኖራቸውን ፉክክር በአግባቡ ማስኬድ የሚችሉበት አቅም ይኖራቸዋል ማለት ነው። እነዚህ ቡድኖች እንግዲህ የተለያየ ተደራራቢ ጨዋታዎች አሉባቸው። በአውሮፓ መድረክ ይጫወታሉ። ስለዚህ በሊግም ይጫወታሉ። ማንቸስተር ዩናይትድ ግን በሊግ ብቻ ነው የሚጫወተው። የካፕ ጨዋታዎችም የሉበትም። ስለዚህ በቂ ረፍት አድርጎ በቂ ነጥቦችን በመሰብሰብ የሚፈለገውን የቻምፒየንስ ሊግ ማለፍ ማሳካት ይፈልጋሉ ማለት ነው። ቻምፒየንስ ሊግ ማለፍ በጣም ወሳኝ ነው ለማንቸስተር ዩናይትድ። ምክንያቱም ክለቡ ብዙ ገንዘብ ነው የሚያጣው ቻምፒየንስ ሊግ የማይሳተፍ ከሆነ። በተለይ በተደጋጋሚ ዓመታት ቻምፒየንስ ሊግ የማይሳተፍ ከሆነ ብዙ ገንዘብ ከማጣትም በተጨማሪ ከሌሎች ስፖንሰሮች ጋር ያለውን ስምምነት እንደዚሁ አፌክት የሚያደርግበት ይሆናል ማለት ነው። ስለዚህ እነዚህ ውድድሮች ማሸነፍ የግዴታ አስፈላጊ ነው ማለት ነው። ብዙዎች ሲያነሱት የነበረው ያ ደጋፊው ዩናይትድ ስትራንድ ቻናል ያለው ደጋፊ ጸጉሩን ይቆረጣል ማንቸስተር ዩናይትድ 5 ጨዋታዎችን በተከታታይ ካሸነፈ የሚል ብዙ ግምት ሲሰጥ ነበር። የተለያዩ ክለቦችም ስለዚህ ጉዳይ ሲያነሱ ነበረ። እንደ ዶርትመንድ፣ እንደ አውግስበርግ የመሳሰሉ ክለቦች በማህበራዊ ሚዲያዎቻቸው ስለ ሁኔታው ሲጽፉ ተመልክተናል። ምን ያህል ትኩረትን ስቦ እንደነበር ነው
የምንመለከተው። ነገር ግን ይሄ ሳይሆን ቀርቷል ማለት ነው ማንቸስተር ዩናይትድ ነጥብ በመጣሉ ምክንያት። ነገር ግን ማንቸስተር ዩናይትድ አሁንም ጥሩ ግስጋሴ ላይ ነው ያለው። አሁንም ጥሩ ጨዋታ ነው እየተጫወተ ያለው። ጥረትን የሚያሳይ የሚታገል ቡድን ሆኗል። ስለዚህ በቀጣይም ለሚያደርጋቸው ጨዋታዎች በቂ ስንቅን ይዞ ነው የሚገኘው ብሎ መናገር ይቻላል። እናንተ የማንቸስተር ዩናይትድን አቋም እንዴት አገኛችሁት? ሀሳባችሁን አካፍሉኝ። ላይክ እና ሰብስክራይብ ኮሜንት ማድረግ አትርሱ። መልካም ቆይታ እንደነበራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።